ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ከሰዓታት በኋላ ከሀገር ውስጥ ከውጭ የተሰሙ የሰዓቱን መረጃዎች ይዘን ቀርበናል። የአሜሪካ አየር ኃይል የቻይና የሚሳኤል ስጋት እየሰፋ መሆኑን ማስጠንቀቁ መነገሩ፣ ይህን ተከትሎ ቻይና አሜሪካን ለማደባየት መዘጋጀቷ መገለጹ፣ በሌላ ዜና ጦርነቱ ከተጀመረ ወዲህ ሩሲያ በዩክሬን ላይ ከፍተኛ የተባለውን ትልቁን የአየር ጥቃት መሰንዘሯ ተገልጿል። በሰዓቱ ይደመጣል። በማስከተል ምዕራባውያን ኪየቭን እንደ ማጥቂያ መሳሪያ ተጠቅመው ሩሲያ ማሸነፍ አይችልም ሲሉ በአስገራሚ ሁኔታ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ መናገራቸው፣ እንዲሁም በጋዛና በእስራኤል መካከል ተኩስ አቁም ስምምነት ሊደረስ መሆኑን ትራምፕ ፍንጭ መስጠታቸው፣ ጨምሮም ከሀገር ውስጥ መረጃ በኢትዮጵያ ዋና ጡረተኞች ዝቅተኛ ወራዊ ክፍያ ይፋ መሆኑ መገለጹ፣ በሌላኛው መረጃችን ብሔራዊ ባንክ ተቀማጭ ገንዘባቸውን ማውጣት ለሚፈልጉ ደንበኞች ፈጣን ምላሽ የማይሰጡ ባንኮችን ማስጠንቀቁ፣ ሌሎች ጉዳዮችን በዜና ዘገባችን በስፋት እንዳስሳለን። በሰዓታት ልዩነት ከሀገር ውስጥ ከውጪ በመላው ዓለም የሚሰሙ ታማኝ የዜና ዘገባዎችን ለማግኘት ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ ድረስ መረጃዎችን እያደመጣችሁ አብራችሁን እንድትቆይ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ጦርነቱ ከተጀመረ ወዲህ ሩሲያ በዩክሬን ላይ ትልቁን የአየር ጥቃት ሰነዘረች። ሩሲያ ጦርነቱ ከተጀመረበት ጊዜ አንስቶ በአንድ ጀንበር በዩክሬን ላይ ከፍተኛውን የአየር ጥቃት ያደረሰች ሲሆን ይህ ጥቃት የ3 ዓመት ጦርነትን ለማስቆም በሚደረገው ጥረት ያሉ ተስፋዎችን ያኮላሸ ነው ተብሏል። የዩክሬን አየር ኃይል ሩሲያ በዩክሬን 477 ሰው አልባ አውሮፕላኖችና 60 ሚሳኤሎችን ጨምሮ በአጠቃላይ 537 የአየር ጥቃቶችን መክፈቷን አስታውቋል ሲል ዋሽንግተን ፖስት ዘግቧል። የዩክሬን አየር ኃይል የኮሚኒኬሽን ዲፓርትመንት ኃላፊ ዩሪ ኢህናት እንዳስታወቁት በአንድ ሌሊት የተፈጸመው የአየር ጥቃት ሰው አልባ በረራዎችና ሚሳኤሎችን በመጠቀም ዩክሬን በስከዛሬው ካጋጠማት ከፍተኛ ነው ሲል አሶሺየትድ ፕሬስ ዘግቧል። ኢህናት አክለውም ጥቃቱ ያነጣጠረው በመላ ዩክሬን ማለትም የሀገሪቱ ምዕራባዊ ክፍል ጨምሮ በርካታ ቦታዎችን ያካለለ ነው ብለዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን አርብ ዕለት ሀገራቸው በኢስታንቡል ለሚደረገው አዲስ ዙር ቀጥተኛ የሰላም ድርድር ዝግጁ መሆኗን ካወጁም በኋላ የተደረገ ጥቃት መሆኑም ተጠቅሷል። ይሁንና ፑቲን በቤላሩስ ዋና ከተማ ሚንስክ በተካሄደው ቀጠናዊ የመሪዎች ጉባኤ ላይ በሰጡት ጋዜጣዊ መግለጫ በሁለቱ ሀገራት መካከል ያለው የመግባቢያ ስምምነት መወያየት ከኪየቭ ጋር የመደራደር ጉዳይ ይሆናል ሲሉም ገልጸው ነበር። ለቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በኢስታንቡል ተግባራዊ በተደረገው የሁለቱም ወገኖች መግባባት ላይ ላበረከቱት ሚና ያላቸውን አድናቆትም መግለጻቸውም ይታወሳል። ይህ በእንዲህ እንዳለ በግጭቱ ውስጥ ያሉት ሁለቱ ወገኖች በኢስታንቡል 2 ዙር ድርድር ቢያደርጉም ምንም አይነት ውጤትና ቋሚ የተኩስ አቁም አለማድረጋቸውም አይዘነጋም። በሌላ ዜና የአሜሪካ አየር ኃይል የቻይና ሚሳኤል ስጋት እየሰፋ መሆኑን ማስጠንቀቁ ተነገረ። የዩናይትድ ስቴትስ አየር ኃይል ባለሙያዎች የቻይና የባሊስቲክ ሚሳኤል አቅም አደገኛና ሊቻል የማይችል ነው ሲሉ ማስጠንቀቃቸውና የኢንዶ ፓሲፊክ የሚገኘው የአሜሪካ የጦር ቤዝ በቻይና መጠነ ሰፊ ወረራ አደጋ እንዳዣበበበት መናገራቸውን የዋሽንግተን ደህንነት ክፍል ዋቢ በማድረግ ታይምስ ዘግቧል። እንደ ዘገባው ከሆነ መቀመጫውን በዋሽንግተን ያደረገው የስቲምሰን ሴንተር የታይዋን ወረራ እውነታዎች በሚል ርዕስ ሴሚናር አዘጋጅቶ እንደነበረ የተገለጸ ሲሆን በታይዋን ውስጥ የመስክ ስትራቴጂካዊ፣ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ሳቢዎች ምርመራዎችን ባካተተ ምርመራ ቻይና በታይዋን ላይ ወረራ ዕቅድ እንዳላት ማረጋገጡን ገልጿል። በዚህም የዩኤስ የአየር ኃይል የጠፈር ኃይል ከፍተኛ መኮንኖች፣ የአሜሪካ አየር ኃይል ጸሐፊ ትሮይ ሜንክና የስፔስ ኦፕሬሽን ኃላፊ ጀነራል ቻንስ ሳልትማንን ጨምሮ በሴኔት ንዑስ ኮሚቴ ችሎት ስለ መጪው ዓመት የመከላከያ በጀት ላይ ባደረጉት ውይይት የአሜሪካ አየር ኃይል ቤጂንግ ዓላማውን ለማሳካት እንደ ፖለቲካዊ ጦርነት ወይም እገዳዎች ያሉ አስገዳጅ እርምጃዎችን ለመውሰድ መዘጋጀቷን፣ የቻይና የሚሳኤል ስጋት እየሰፋ መሆኑን አስጠንቅቋል። በቻይና በአዲሱ የአንድ ቻይና ዘመቻዋ ላይ ከፍተኛ ስጋት እንዳለው ያረጋገጠው ጥናቱ ቻይና ታይዋን ላይ ኢላማ ማድረግ የሚችሉ ከ900 በላይ የአጭር ርቀት ሚሳኤሎችና 400 መሬት ላይ የተመሰረቱ ሚሳኤሎች የመጀመሪያ የደሴት ሰንሰለት ሊደርሱ እንደሚችሉም ጠቁሟል። በተጨማሪም የቻይና የጦር መሳሪያ 1300 መካከለኛ ርቀት ባሊስቲክ ሚሳኤሎች፣ ሁለተኛውን ደሴት ሰንሰለት ሊመታ የሚችል 500 መካከለኛ ርቀት ባሊስቲክ ሚሳኤሎች ወደ አላስካና አውስትራሊያ አንዳንድ ክፍሎች ሊደርሱ የሚችሉና በዓለም አቀፍ ደረጃ የኒውክሌር ሸክሞችን ማቅረብ የሚችሉ ከ400 በላይ አህጉር አቀፍ ባሊስቲክ ሚሳኤሎች አጽንኦት ሰጥቷል ሲል ታይምስ በዘገባው ገልጿል። ይሁንና ቻይና የተለያዩ ወታደራዊ ስልቶች እንዳሏት የተናገሩት የጥናቱ ከፍተኛ ባልደረባ ዳን ግራይዘር ቻይና ከ400 በላይ የስለላ የክትትልና የስለላ ሳይንቲስቶችን ማሰማራቷን በመግለጽ በደሴቲቷ ላይ ከባድ ጥቃት ለማድረስ እያሟሟቀች መሆኑን በአጽንኦት ተናግረዋል።
በሌላ ዜና ምዕራባውያን ኪየቭን እንደ ማጥቂያ መሳሪያ ተጠቅመው ሩሲያን ማሸነፍ አይችሉም ሲሉ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናገሩ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምዕራባውያን የኪየቭን አገዛዝ እንደ ማጥቂያ መሳሪያ ተጠቅመው ሩሲያ ላይ ስትራቴጂካዊ ሽንፈትን ለማድረስ እየጣሩ ነው፣ ነገር ግን አይሳካም ብለዋል። ላቭሮቭ ከኪርጊዙስ የውጭ ጉዳይ ሚኒስትር ጄቢንኬ ኮሎባየቭ ጋር ውይይትን አድርጓል። ላቭሮቭ ባደረጉት ውይይት ምዕራባውያን በኪየቭ የሚገኘው አገዛዝ ላይ ለሩሲያ ማጥቂያ መሳሪያ አድርገው እየተጠቀሙ ነው ብሏል። ሆኖም ሩሲያ በዚህ መንገድ ለስትራቴጂካዊ ሽንፈት መዳረግ ያሉት ሚኒስትሩ ሩሲያና ምዕራብ ዓለሙ ታይቶ የማያውቅ ፍንጭ ውስጥ መሆናቸውም ተናግሯል። አክለውም ምዕራባውያኑ በዚህ ረገድ ተሳክቶላቸው አያውቁም፣ በዚህም ጊዜ አይሳካላቸውም፣ ምናልባትም ይህንን መገንዘብ ጀምረዋልም ሲሉ ገልጸዋል። በሌላ ዜና በጋዛና በእስራኤል መካከል የተኩስ አቁም ስምምነት ሊደረስ መሆኑን ትራምፕ ፍንጭ ሰጡ። ቀጣይ ሳምንት በጋዛና በእስራኤል መካከል ተኩስ አቁም ላይ እንደሚደረስ ትራምፕ ፍንጭ መስጣቸው ተገልጿል። 104ኛ ቀኑን የያዘው አስከፊው የጋዛ ጦርነት ለብዙ ፊልስጤማውያን ሞትና ረሃብ መንስኤ መሆኑም ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ የተኩስ አቁም ስምምነት በሚቀጥለው ሳምንት ሊደረስ እንደሚችል የተናገሩ ሲሆን አልጀዚራ በዘገባው አካቷል። የኦዲት አህሮት ጋዜጣ በበኩሉ ትራምፕ በጋዛ ያለውን ጦርነት በፍጥነት ማቆም ይፈልጋሉም ብሏል። ይሁንና የእስራኤል ቻናል 12 ዩናይትድ ስቴትስ ባለስልጣን ጠቅሶ እንደዘገበው ኔታንያሁ በጉዳዩ ላይ እሁድ ዝግ የጸጥታ ስብሰባ ከካቢኔያቸው ጋር እንደሚያካሂዱ ጠቁሟል ሲልም ተገልጿል። ክቡራን አድማጮች፣ ከሀገር ውስጥ መረጃ ብሔራዊ ባንክ ተቀማጭ ገንዘባቸውን ማውጣት ለሚፈልጉ ደንበኞች ፈጣን ምላሽ የማይሰጡ ባንኮችን አስጠነቀቀ። የ5 ቢሊዮን ዶላር ወጪ ዕዳ መክፈያ ጊዜ ለ14 ዓመታት ይራዘማል ተብሏል። በብሔራዊ ባንክ ላይ የታየው ኪሳራ ተራ የሂሳብ አያያዝ ጉዳይ እንደሆነም ተገልጿል። ገንዘባቸውን ማውጣት ለሚጠይቁ ደንበኞች ወይም ደግሞ ዲፖዚተርስ ቅድሚያ ሰጥተው በፍጥነት ምላሽ የማይሰጡ ባንኮች ላይ ጥብቅ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ባንክ አስታወቀ። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ የ2017 በጀት ዓመት የ11 ወራት የሥራ አፈጻጸም ሪፖርታቸውን አርብ ሰኔ 20 ቀን 2017 ዓ.ም ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ባንኮች ደንበኞቻቸውን ያስቀመጡትን ገንዘብ በጠየቁ ጊዜ በፍጥነት መስጠት የማይችሉት ለምን እንደሆነ እንዲያብራሩም ተጠይቋል። አቶ ማሞ በሰጡት ምላሽ ችግሩ ብሔራዊ ባንክ በባንኮች ላይ በጣለው የብድር ዕቀባ ምክንያት የተፈጠረም አይደለም ሲሉም ገልጸዋል። በሌላ መረጃ በኢትዮጵያ ዋና ጡረተኞች ዝቅተኛ ወራዊ ክፍያ 4669 ብር ሆነ። ከቀጣይ ሐምሌ ወር ጀምሮ በሚጀመረው አዲስ ክፍያ ለዋና ጡረተኞች ከ1500 እስከ 2000 ብር ድረስ ጭማሪ መደረጉን ፊደል ፖስት የደረሰው መረጃ ያሳያል። በዚህ መሰረት 3113 ብር የነበረው ዝቅተኛ የዋና ጡረተኛ ተከፋይ ወደ 4669 ብር ከፍም ብሏል። በኢትዮጵያ ዋናና ተተኪ የግል ጡረተኛ ተከፋይ ብዛት 20 ሺህ ይጠጋል። ከእነዚህም ተከፋዮች መሃል 146136 እና 126106 የሚከፈላቸው 4 ከፍተኛ ጡረተኞች ተቀባይም አሉ። ተተኪ ጡረተኞች የዋናው ጡረተኛ ተከፋይ ግማሹን እንደሚያገኙም ይታወቃል። ክቡራን አድማጮች፣ ለሰዓቱ ብታደምጡት ብለን ወደ እናንተ እየመራረጥንላችሁ የዜና ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች ዳግም እስከምንገናኝ በሰዓታት ልዩነት መረጃዎች በፍጥነት ወደ እናንተ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫኑን አይዘንጉ። በያለንበት የዓለም ዳርቻ ቸር እንቆይ።